በረከት አዝመራው ወይም ደግሞ ዲያቆን በረከት አዝመራው ይህንን ኦዲዮ ምሰማ ከሆነ አቴኒ ታይም ከኔ ጋር ውይይት ማድረግ እንችላለን። ኢንሻአላህ በጥሩ አህላቅ ምናልባት ሜሴንጀር ላይ ጽፎልታለሁ ማለት ነው። ምናልባት እዩት ሜሴንጀር ላይ ማለት ነው። ታይሙን የምናወራው በስላሴ ዙሪያ ላይ ነው። ስላሴ ነው ወይስ ተውሂድ ነው? ትክክለኛው ትምህርት የትኛው ነው በሚለው ላይ በጻፉት መጽሐፍ ላይ ያተኮረ ነገር መነጋገር እንችላለን ማለት ነው። ኢንሻአላህ ነው። አይ ቲንክ ከሁሉም በእውቀት እርሶ ይበልጣሉ ብዬ ስለማስብ ነው። አሁን ካሉት ቲክቶክ ላይ ካሉ ሰዎች የበለጠ እውቀት፣ የበለጠ ብስለት፣ የበለጠ መረጋጋት እርሶ ላይ ስላየን እርሶን መርጠኖታል። ሰዎች የጨመሩት ስንል ግን አሁን ለምሳሌ ለየእንትኑ ለየቤተክርስቲያኑ የመጽሐፍ ቅዱስ ተቋማት ኦር ካምፓኒስ ጽፎ የሚያቀርቡት ለኢትዮጵያ ብቻ ተብሎ የሚጻፈው ነው ተጽፎ የተጨመረው ወይስ ኢንጀነራል? በዓለም አቀፍ ደረጃ ብነግርሽ በዓለም አቀፍ ደረጃ ምናወርሽ ራሱ እና ግቡ መረጃ የምትሉ ሰዎች ግቡና መክፈት የምትችሉ ከሆነ አልመቀሌ አምላክ ከሁሉም በላይ ነው ያለው እኩያ አለው የለው? ኦኬ አብ አምላክ ነው በክርስትና ይጅልኝ አብ አምላክ ነው። ወልድ አምላክ ነው በክርስትና እምነት። አዎ አይ ዶንት ኖ። መንፈስ ቅዱስ አምላክ ነው። አዎ አምላክ እኩያ አለው ወይስ የለውም? አለው። በቃ ትምህርቱ ይጋጫል። በዚህ ደረጃ እንኳን የኛ ትምህርት እንደዚህ አይነት ጥርት ያለ ትምህርት ነው ያለ። እንዴት አደረ? ሰላም ብያለሁ። ሰላም ቅድም እየተናገርክ ሽርክ ማለት ሌላ አምላክን ትቶ ሌላ አምላክ ማምለክ ማለት ነው። አንደርስታንድ ያደረኩት እንደዛ ሼር ማድረግ ማለት ነው። ፈጣሪነት እንደዛ ማለት ነው። ሽርክ ማለት ያላን ሀቅ ማለት ነው። ያላን ሀቅ ለፍጡራን አሳልፎ መስጠት ማለት ነው። የእሱን ሀቅ ለሰዎች ለፍጡራን ማጋራት ማለት ነው። የእሱ ብቻ የሆነውን ነገር እሱ ብቻ የሚፈልገውን ነገር የእሱ ብቻ የሆነውን ነገር ለፍጡራኖች አሳልፎ መስጠት። ለምሳሌ አምልኮ በአምልኮ ማለት ነው። ሲፈጠር ደግሞ በጌትነቱ ተውሂደል ሩብያ የሚባል ነገር አለ። በጌትነቱ ላይ ማለት ነው። ጌትነቱ ላይ ብቻውን ነው የፈጠረው። ዓለማትን የፈጠረው ብቻውን ነው። ዓለማትን የሚያስተናብረው እሱ ብቻ ነው። መዋከማትን ይሄ አህካም የሚባሉትን ይሄ ነገር ሐላል ነው፣ ይሄ ነገር ፈርድ ነው፣ ይሄ ነገር ሙስተሃብ ነው ብሎ ህጎቹን ያወጣው እሱ ብቻ ነው። በተረፈ ሰዎች መጥተው ህጉን ካወጡ ህጉ ይሄ ነው ይሄ ሐላል ነው ብለው ካሉ ያኔ እሱ ምንድነው የሚሆነው? ጌትነቱን አርባብ ያዙ ይላል። ሱረቱ ተውባ ምዕራፍ 9 ቁጥር 31 ላይ እንደዛ ነው የሚለው። ሊቃውንቶቻቸውና መነኮሳቶቻቸውን ከአላህ ሌላ አርባብ አድርገው ያዙ ይላል። አማርኛው አማልክት ነው የሚለው፣ የአረብኛው አርባብ ነው የሚለው። ጌቶች አድርገው ያዙ አለ። ጌታ ረብ ነው። ለምንድን ነው ጌቶች አድርገው ያዙ ሲባል አይሁዳኖች ሊቃውንቶቻቸው፣ ክርስቲያኖች ደግሞ መነኮሳቶቻቸው ከአላህ ሌላ ጌቶች አድርገው የያዙት ለምንድን ነው? ይሄ ነገር ሐላል ይሄ ነገር ሐራም ነው ብለው ስላሉ ማለት ነው። ስለዚህ ጌትነቱ ላይ አንደኛ የመጀመሪያ ነው። ሁለተኛ አምልኮቱ ነው። ሶስተኛ ደግሞ የስሙና የባህሪያቱ ነው። ማመሳሰል፣ እሱን ከፍጡራን ጋር ማመሳሰል። እሱ ያያል፣ አዎ፣ ይሰማል፣ አዎ። ግን ሲያይና ሲሰማ ከፍጡራን ጋር አይመሳሰልም። ከሰው አንድ ሰው ካመሳሰለው ለሱ ቢጤ አምሳያ ካደረገለት ስሙን ባህሪያቱን ነጥሎ ካላወጣና የሱን ባህሪ ከፍጡራን ባህሪ ጋር ሳያመሳሰል አሁን ያያል ሲባል እንደ ሰው አይነት አድርጎ መሳል እሱ ራሱ ሽርክ ውስጥ ነው ራሱ የሚካተተው ማለት ነው። በስሙና በባህሪያቱ ማለት ነው። እና ከዚህ አንጻር ነው የሚታየው። ኦኬ እንደዚህ ካልን አሁን ለምሳሌ በክርስትና እምነት አለ እግዚአብሔር አብና እግዚአብሔር ወልድ አለ። ስለዚህ እግዚአብሔር ወልድ እንደ ፈጣሪ ነው አዳኛችን ነው ካልኩኝ እኔ ለምሳሌ እኔ ትዕግስት ኢየሱስ ክርስቶስ ፈጣሪ ነው ምናምን ካልኩኝ ሽርክ ነው ማለት ነው ይሄ? አዎ ምን መሰለሽ፣ ቀለል ያለ ጥያቄ ለክርስቲያኖች በጠይቂያቸው ጥያቄ እንዲህ ብለሽ ጠይቂያቸዋለሽ። አምላክ ከሁሉም በላይ ነው አይደለ? ያ ከሁሉም በላይ ነው ወይ? ሁላችሁም ትስማማላችሁ? እስቲ ሳላ ልጠይቀው፣ ዩሳስ ጀማልን ልጠይቃቸው። ትስማማላችሁ? አምላክ ከሁሉም በላይ ነው? نعم ሰላም አለይኩም። ሰላም አለይኩም። ሰላም አለይኩም። ኡስታዝ ጀማል ሰላም አለይኩም። ከሁሉ በላይ ነው። ኦኬ እኩያ አለው ቢጤ ያለው አምላክ አሁን ትጠየቃላችሁ። በፍጹም የለውም። ኦኬ ጓል መቀሌ አምላክ ከሁሉም በላይ ነው ያለው እኩያ አለው የለውም? ኦኬ አብ አምላክ ነው በክርስትና ይጅልኝ። አብ አምላክ ነው። ወልድ አምላክ ነው በክርስትና እምነት። አዎ አይ ዶንት ኖ። መንፈስ ቅዱስ አምላክ ነው። አዎ። ስለዚህ እነዚህ ሶስቱ አካላት እኩያሞች ናቸው ያለው ማለት ይለያያል። ኦኬ ያ ተመልከች፣ እኩያ አለው። ወልድ ከማጋ እኩያ ነው? ከአብ ጋር እኩያ። መንፈስ ቅዱስ ከማጋ እኩያ ነው? ሴም ከአብ
ከአብ ጋር። መንፈስ ቅዱስ አምላክ ነው ወይስ አይደለም? ነው ስለዚህ አምላክ እኩያ አለ ወይስ የለውም? አለው። በቃ ትምህርቱ ይጋጫል። በዚህ ደረጃ እንኳን የእኛ ትምህርት እንደዚህ አይነት ጥርት ያለ ትምህርት ነው ያለ። እኛን አሁን ብጠይቅን አምላክ ከሁሉም በላይ ነው ያለው። አምላክ እኩያ የለውም፣ ቢጤ የለውም። ወለም የኩን ለሁ ኩፉወን አሐድ ነው የሚለው። ዜር ኢዝ ኖ ላይክ አንቱ ሂም። ቢጤ የለውም፣ ቢጤ የለውም፣ ቢጤ የለውም፣ አምሳያ የለውም፣ አቻ የለውም። በቃ አለቀ። ይሄ ነው ትምህርታችን። አንድም እንኳን የለውም ቢጤ ነው የሚለው። ለሁ ለእርሱ ሲንጉላር ነው ራሱ ሙፍረድ ነው የሚጠቀመው። ለሱ አምሳያ ቢጤ የለውም። ለሁ ግን እዚህ ጋር ግን እኩያ አሉ። ሁለት እኩያዎች አሉት። ወልድና መንፈስ ቅዱስ የሚባሉ እኩያዎች አሉት ለአብ። አንድ አምላክ ማን ነው? አብ ይሉሻል። ወልድና መንፈስ ቅዱስ የሚባል ደግሞ ከእሱ ተካፍለው ወጥተው ወልዶት አንደኛውን ወልዶት አንደኛውን አስርጾ አውጥቶ ወልድና መንፈስ ቅዱስ የሚባሉ ሁለት አካላቶች መጥተው ግን አምላክ ናቸው። ደግሞ ምን ይባላሉ? እግዚአብሔር ጋድ ዘሰን ጋድ ዘሆሊ ስፒሪት ይባላሉ። ጋር ናቸው በአማርኛ እግዚአብሔር ወልድና እግዚአብሔር መንፈስ ቅዱስ የሚባሉ እግዚአብሔር አብ ከሚባለው ጋር አብረው እንትን የሚሉ ማለት ነው። የሚሰሩ እኩል የሆኑ እኩያ ናቸው። ምን አይነት ትምህርት ነው እንደዚህ አይነት ትምህርት? ለዛ እኮ ነው ወደ ኢስላም ኑ የምንላቸው የምንጠራው ማለት ነው። አግኝቼዋለሁ እንትን ሀሳብሽን። አዎ ገብቶኛል፣ በጣም ገብቶኛል። ሁለተኛ ጥያቄ ደግሞ ይሄ ባለፈው ለታ አልተመቸኝም ጠይቅ ብዬ ባይብል መጽሐፍ ቅዱስ የሆነ ፐርሰንት በቃ አስተካከለኝ ከተሳሳትኩ 82% ተበርዘዋል ስትል የሰማሁ መሰለኝ። ኤፈምና ካልተሳሳትኩ የኢየሱስ ፕሮፌሰር ባርቴርማን ከ182%ቱ በአዲስ ኪዳን ላይ ኢየሱስ የተናገረው ንግግር አይደለም። አራት ወንጌሎች የሚባሉት በአዲስ ኪዳን ላይ አራቱ ወንጌል ከሚባሉት ውስጥ ከ175%ቱ የኢየሱስ ንግግር አይደለም። ስለዚህ ወንጌል አይደለም። እኛ ወንጌል የምንለው ለኢየሱስ የተሰጠውን ነው ወንጌል ብለን የምንለው። ለኢየሱስ የተሰጠውን ኢየሱስ በወንጌል እመኑ እያለ ወንጌልን ልሰብክ ነው የተቀባሁት እያለ የሚናገርበትን ወንጌል ነው ወንጌል የምንለው እኛ። ግን አራቱ ወንጌል የሚባሉት ከ175%ቱ የኢየሱስ አይደለም ሲጀምር ማለት ኢየሱስም እንዳለ ኢየሱስም እንደተናገረ ተደርጎ የተጨመሩ ደግሞ ከ30 ከ40 በላይ ጥቅሶች አሉ በአዲስ ኪዳን ላይ ማለት ነው። እንደ በጣም የሚገርምሽ ማለት አሁን ዝም ብሎ በኖርማል አሁን ሰዎችን ዝም ብሎ ስጠይቃቸው ማቴዎስ ወንጌል 17 ቁጥር 21 ላይ ሙሉን የለም ግሪከኛው ላይ ይህ አይነት ከጾምና ከጸሎት በስተቀር አይወጣም አላቸው የሚለው የተጨመረ ነው። ማቴዎስ 18 11 ላይ የሰው ልጅ የጠፋውን ለማዳን መጥቷል። ይሄም የኢየሱስ ክርስቶስ ንግግር አለ ሙሉ አንቀጹ። ማቴዎስ 23 14 ላይ ያለው ሙሉ አንቀጹ የኢየሱስ ክርስቶስ ትምህርት አይደለም። ማርቆስ 7 16 ላይም እንደዛው። ማርቆስ 9 44 ላይም ማርቆስ 9 46 ላይም የኢየሱስ ክርስቶስ ትምህርት አይደለም። ማርቆስ 11 26 ላይም ጭማሪ ነው። ማርቆስ 15 28 ላይም ጭማሪ ነው። ከአመፀኞች ጋር ተቆጠረ የሚለው ቃል ኢየሱስ አያውቀውም ይህንን ነገር ራሱ። እንደገና ደግሞ የሉቃስ ወንጌል ምዕራፍ 1 ቁጥር 28 ላይ ሁሉም ሰው በብዛት የሚናገረው ማርያምን መልአኩ ምን አላት? አንቺ ከሴቶች መካከል የተባረክሽ ነሽ አላት ይላል። አላላትም። ኢቨን ሉቃስም አልጻፈውም ይህን ነገር። አንቺ ከሴቶች መካከል የተባረክሽ ነሽ የሚል የለም። ሉቃስ 17:36 ላይ ሁለት ሰዎች በእርሻ ይሆናሉ፣ አንደኛው ይወሰዳል፣ ሁለተኛው ይቀራል የለም። ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ከሰማይ ከወረደው በስተቀር ወደ ሰማይ የወጣ የለም፣ በሰማይም የሚኖረው የሰው ልጅ ነው የሚለው የለም። በሰማይ የሚኖረው የሰው ልጅ ነው የሚለውም እሱም ጭማሪ ነው። ብዙ አለ። ዮሐንስ ወንጌል ምዕራፍ 8 ከ1 እስከ 11 ኧረ እኔ ብጠቅስ ልጅ ከ40 በላይ አውቃለሁ። እኔ ራሴ ከ40 በላይ አውቃለሁ። እንደዚህ ግሪኩ ላይ የሌለ ነገር ግን ሰዎች የጨመሩት ማለት ነው። እንዲህ አይነት ነገሮች አሉ። ሰዎች የጨመሩት ስንል ግን አሁን ለምሳሌ ለየእንትኑ ለየቤተክርስቲያኑ የመጽሐፍ ቅዱስ ተቋማት ኦር ካምፓኒስ ጽፎ የሚያቀርቡት ለኢትዮጵያ ብቻ ተብሎ የሚጻፈው ነው ተጽፎ የተጨመረው ወይስ ኢንጀነራል? በዓለም አቀፍ ደረጃ ብነግርሽ በዓለም አቀፍ ደረጃ የምናወርሽ አሁን ዓለም ሁሉም ባይብል እጁ ላይ የያዘው ባይብል የሰው እጅ ያለበት ነው። የሰው እጅ ማለት ምንድን ነው? የያዙት እንኳን ራሱ ግሪኩን እንኳን ያማከል አይደለም። እኔ ከ40 በላይ ማሳየት እችላለሁ ራሱ ማለት ነው። እንዲህ አይነት ነገሮች ናቸው። ኮዴክስ ሳይናቲከስ ላይ ዩት ራሱ እና ግቡ መረጃ የምትሉ ሰዎች
ግቡና መክፈት የምትችሉ ከሆነ አሳያቸዋለሁ። ራሱ ማለት ነው። ኡስታዝ ጀማል ትከፍትላቸው። ግቡና የኡስታዝ ጀማል አለ እልክልሃለሁ ሜሴንጀር ላይ ኮዴክስ ሳይናቲከስ አለኝ። ኮዴክስ ሳይናቲከስን ላውጣል። ንግቡ። እንደዛ ከሆነ ኡስታዝ ወሂድ ሰዎች ግን በዚህ በሚሊዮን የሚቆጠር ህዝብ ይከተለዋል ይሄን ባይብል እና መጨመሩንና ሀቅ መሆኑን ማወቅ ይጠበቅበታል። ዋይት ያቃል ማጆሪቲው ያቃል ወይስ አያውቅም? አያውቅም። እሱ ነው እኮ የምልሽ እኮ አያውቅም። አሁን ለምሳሌ ኤግዛምፕል አንዱን እኔ የማቴዎስን ወንጌል እኔ እና ማቴዎስ ወንጌል ግቡ እንትን ያላችሁ ልጆች ግቡ። አንዳንድ አሳዩኝና ማቴዎስ 17:21 ማቴዎስ 17:21 ጀማል አንዳንድ ጻፍልኝ በሜሴንጀር ማውጣት የምችል ከሆነ ወይም ደግሞ ሳላ ይሳቅ ገብቷል ወይም ሳላ። ኦኬ አይ ማቀበል አልችልም ለሱ ምክንያቱም ሜሴንጀር ላይ ከሳጋ ሜሴንጀር ኡስታዝ ሳላል ወአለይኩም አሰላም ወራህመቱላሂ ወበረካቱ። ሳይናቲከስ ላይ ነው እሱ ላይ ገብቼ እንትን ማለት ሳይናቲከስ ላይ ገባና ማቴዎስ ወንጌል አንዱን እንኳን ማቴዎስ ወንጌል 17:21 እናውጣላችሁ። መጠየቅ የምትፈልጉ ካላችሁ ውሸት ነው ካላችሁ መረጃ ያላችሁ ልጆች ግቡ። ይሄ ቀልድ አይደለም፣ እምነት ነው የያዝነው። እዚህ እኔ አሁን ዛሬ ተናገርኩኝ፣ ነገ ጧት አላህ ዘንድም አስጠያቂ ነው፣ ህዝብ ፊትም አስጠያቂ ነው። 17:21 ላይ ማቴዎስ 17:21 የማቴዎስ ወንጌል ምዕራፍ 17 ቁጥር 21 ላይ የለም ራሱ ከጾምና ከጸሎት የሚለው ነገር የለም። ይህ አይነቱ ከጾምና ከጾም በቀር አይወጣም አላቸው ይላል ማቴዎስ 17:21 ላይ የለም ራሱ። እስቲ እንግሊዝኛ አለው እንዴ አንተ ጋር ይታያል? ይታየው ጉድ ኖ ቨርስ ሲና አላሁ አክበር የሀቅ ሰዎች አላህ ያድርገን። ሁሉ ጊዜ የሰዎችን ሀቅ የምንነካ ሰዎች አላህ ያድርገን። ሀቅን የምንናገር ሁሉ ያድርገን። አያችሁት? ሙሉ ለሙሉ የለም 21 ላይ ማለት ግሪኩ የሚያወራው ሌላ ነው። ይሄው እዚህ ጋር ማለት ነው የተጨመረው ከጾምና ከጸሎት በስተቀር የሚለው ነገር ጭማሪ ነው። ኮዴክስ ሳይናቲከስ ማለት ነው። አንድ እንጨምርላቸው። ማቴዎስ 18:11 ውጣ አስገባ። ማቴዎስ 18:11 ምዕራፍ 18 ቁጥር 11 18:11 ነው 12 ላይ የመጣው ምን ይላል? 11 እንደዛ ነው። የለም ነው የሚለው 11 ዞሮባል አላወጣም አይታይም። ታችን ያለላ የለም 11 ኦኬ ምን ይላል? 18:11 ነው የሚያወጣው። 11 የለውም 12 ነው የሚያወጣው። ያላችሁ ያ ጀማ ሀቅ ነው። ኮዴክስ ሳይናቲከስ ነው ይሄ እንግዲህ ኮዴክስ ሳይናቲከስ ነው እና ሁልጊዜ ከሀቅ ጋር መቆም ጥሩ ነው። ይሄ ይመስላል የሚቃወም ሰው ደፍሮ የሚቃወም ሰው የለም። ገብቶ ይሄ ነገር ትክክል አይደለም ዋሽታችኋል የሚል ሰው የለም ራሱ ማለት ነው። እንዴ ይሄ በጣም እኮ ሴንሲቲቭ ነው። ሃይማኖት እኮ ነው። ነገ ጠዋት አላህ ዘንድም ያስጠይቃል። ደግሞ ህዝቡም ራሱ የውሸታውን ብንዋሽ ሰው ያስቀምጠናል። ጸጥ ያሉት እውነታውን ስለምንናገር ነው ጸጥ ያሉት።
ጸጥ ረጭ ነው ብሎ የሚያዳምጠው ሰው ከስር ጓል መቀለ ይህን ይመስላል እንግዲህ። ኔክስት ታይም ደግሞ እንትን አሁን ለዛሬ እንኳን ሳይሆን በጣም እንትን እኔ በጣም አማኝ ባልሆንም ባልከተለውም በጣም ዲስአፖይንት ነው የሚያደርገኝ እንደዚህ አይነት ነገሮች ሳይ ላይክ ጀኒወንሊ ስለ ኢየሱስ ክርስቶስ መሰቀሉና ለመሰቀሉ መሞቱና ለመሞቱ አይ ጀስት ዋንት ኖው ዘ ትሩዝ እና አንተ ስለምታውቀው ክርስትናው ምኑ ብትነግረኝ ሰምዳይ I will appreciate that. Someday ሌላ ቀን ጊዜ ሲኖር ኦኬ someday ነሽ ኦኬ ኢንሻአላህ አመሰግናለሁ። ጥያቄ ያላችሁ ክርስቲያኖች ግቡ። ከማመን በፊት ካመንክ በኋላ ደግሞ የምታምነው እምነት አለ። መጀመሪያ ኦርቶዶክስ ከሆንክ በኋላ ከእንደገና ማመን አለብህ። ካላመንክ ደግሞ ኦርቶዶክስ መሆን አትችልም። ገድልና ታምር እኮ ማመን ግዴታ ነው። ካላመንክ ኦርቶዶክስ ትሆናለህ ማለት አትችልም። ግን መጀመሪያ ግን ምንድነው ይለዋል? አይ በቃ ያለ ገድል ማመን ትችላለህ ይሉና ከተጠመቅክ በኋላ ቅዱስ ቁርባን ከወሰድክ በኋላ ምን ካልክ በኋላ ተመልሰው ደግሞ ገድልና ታምር ማመን አለብህ ይለዋል። ቤተክርስቲያን ከገባ በኋላ ለመጀመሪያ ገድልን በደንብ ተምሬ ልግባ ካልክ እሺ አይሉም። የሃይማኖት መከራከሪያ አይደለም ይለዋል ብልጠታቸው። ለምን የሃይማኖት መከራከሪያ አድርገው ከተጠቀሙበት ያውቃሉ ከጨዋታ ውጭ እንደሚሆኑ። ኡስታዝ ግን አንድ ነገር እዚህ ጋር ገድልን ግን በትክክል የሚተገብሩት ፕሮቴስታንቶች አይደሉም ትላለህ? አሁን እነዚህ ፓስተር እንደው ከሚታየው ነገር አንጻር ከተግባሩ አንጻር ለማለት ነው። እንትን የሚሉት እንደመድለ ለእንትን አትስገዱ እያሉ እነሱ ራሳቸው ይሰግዳሉ። ፎቶ እየተቃወሙ ፎቶ የራሳቸው ፎቶ ያደርጋሉ። ጸበል እየተቃወሙ ሃይላንድ ውሃ ደግሞ ይፈውሳል እያሉ ይጸልያሉ። የእነሱም የባሰ ነው ራሱ ያለው። ኡስታዝ አለ አለው እንትን መንገድ የተጠረገለት ላይ ማለት ነው። መንገድ የተጠረገለት ላይ ባለፈው አስረድታይ ነበርና ይሄ ምዕመናኑ ለምንድን ነው አስፋልት የሚጠርገው? ታዲያ አስፋልት ነው የሚጠርጉት ለምንድን ነው? እነሱ ዝም ብለው እኮ ነው፣ ልምድ እኮ ነው። ሲጀመር ታቦት የሚባል እኮ በአዲስ ኪዳን የለም። ታቦት የሚባል በአዲስ ኪዳን ላይ የለም ከመነሻው ነው ማለት ነው። ገባሽ? ታቦት ማን ነው? ሰው ነው ራሱ። ታቦት ማለት ሰገባ ማለት ማደሪያ ማለት የጽላቱ ማስቀመጫ ነው። ጽላቱ የሰው ልብ ነው። ታቦቱ ደግሞ የሰው አካል ነው እንደ ባይብል ከሆነ እና ታቦት አዲስ ኪዳን ላይ የለም። ብሉይ ኪዳን ላይ ነው ያለው ታቦት። አንድ ታቦት ነው ያለው። እሱም የነበረው ታቦት በባቢሎን ምርኮ ጊዜ ጠፍቷል። ግልጽ ነው። አንዳንድ ነገሮችን ላሳይሽ። ታቦት በአዲስ ኪዳን ላይ የሰው ልብ ስለመሆኑ ማለት ነው። አንደኛ ቆሮንቶስ ምዕራፍ 3 ላይ ትገቢያለሽ እና ግዕዙ ታቦት የሚለው እናንተ ታቦት ናችሁ እያለን የሚያናገረው በጣም ነው የሚገርመው። አንደኛ ቆሮንቶስ ምዕራፍ 3 ላይ ምን ይላል? ቁጥር 16 ላይ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንደሚኖርባችሁ አታውቁምን? ማንም የእግዚአብሔር ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል። የእግዚአብሔር መቅደስ ቅዱስ ነውና ያውም እናንተ ናችሁ ይላል። ተመልከች፣ ያውም እናንተ ናችሁ ይላል። አሁን ግዕዙ ምን ይላል መሰለሽ? ኢታምሩ ከመ ታቦተ ለእግዚአብሔር አንትሙ፣ የእግዚአብሔር ታቦት እናንተ ናችሁ። በመንፈስ ቅዱስ እግዚአብሔር ህድሩ ለአሌኩም፣ በመንፈስ ቅዱስ በእናንተ ላይ የሚያድር ይላል። ከዛ ወእቤሰ ለእግዚአብሔር አንትሙ ውእቱ ወቅዱሳን አንትሙ ወይታርኩሱ ቤቶ ለእግዚአብሔር፣ የእግዚአብሔርን ቤተ መቅደስ አታርክሱት እናንተ ናችሁ። በደንብ ኢታምሩ ከመ ታቦቱ ለእግዚአብሔር አንትሙ፣ አንትሙ ማለት እናንተ ማለት ነው። አንትሙ እናንተ የእግዚአብሔር ቤተ መቅደስ ናችሁ እያለ ይናገራል። ይህን አንድ ጥቅስ ያዥ። እዛው አንደኛ ቆሮንቶስ ምዕራፍ 6 ቁጥር 20 ላይ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን ይላል። ቁጥር 20 ላይ
የማ ይተአምሩ ከመማሃደሩ ለመንፈስ ቅዱስ አንትሙ ዘህዱሩ ላዕሌኩም ዘነሳኩሙ ማህበ እግዚአብሔር ወይኩምኩሙ ለእርሱኩሙ ይላል። እናንተ ናችሁ ቁጥር 19 ላይ ማለት ነው። ከዛ ሁለተኛ ቆሮንቶስ ላይ ትገቢያለሽ። ምዕራፍ 5 ላይ ሁለተኛ ቆሮንቶስ ማን ነው? ምዕራፍ 6 ማለት ምዕራፍ 6 እንደዚህ ይላል ቁጥር 16 ላይ ለእግዚአብሔር ቤተ መቅደስ ከጣዖት ጋር መጋጠም አለው፣ እኛ የሕያው እግዚአብሔር ቤተ መቅደስ ነን አለ። አሁን ቁጥር 16 ላይ ያለው ማለት ነው። ግዕዙም እንደሚል ስሚው ቁጥር 16 ላይ ወመኑ ዘይደምር ማለትም ምን መገናኘት አለው? ታቦተ እግዚአብሔር ውእቱ ቤተ ጣዖት አኮኑ ንህነ ውእቱ ቤቱ ለእግዚአብሔር ሕያው በከመ ይቤ እግዚአብሔር እያለ ይቀጥላል። እኛው ራሳችን ንህነ ማለት እኛ ማለት ነው። ንህነ ውእቱ እኛ ነን። ታቦተ እግዚአብሔር ማንን? እኛ ነን። የእግዚአብሔር ታቦት እኛ ነን እያለ እንደሚናገር። ስለዚህ ታቦት የሚባል ነገር የለም ማለት ኪዳን ላይ። ታቦት ማን ነው ከተባላችሁ ታቦት የሰው አካል ነው። ታቦት የጽላት ማስቀመጫ ነው። ጽላት የተባለው ደግሞ ምንድን ነው ሲባል ልብ ነው። እሱን ደግሞ ላሳይሽ። ጽላት የሚባለው ልብ ስለመሆኑ ማለት ነው። እንዳደነግጡ ሁለተኛ ቆሮንቶስ ምዕራፍ 3 ላይ ላውጣላችሁ። ምዕራፍ 3 ላይ ኦርቶዶክስ በጣም እየተሸወደ ነው ያለው። ሁለተኛ ቆሮንቶስ ምዕራፍ 3 ላይ ቁጥር 3 ላይ እንደዚህ ይላል፣ እናንተ በሕያው እግዚአብሔር መንፈስ እንጂ በቀለም አይደለም፣ ስጋ በሆነ በልብ ጽላት እንጂ በድንጋይ ጽላት ያልተጻፈ በእኛም የተገለጠ የክርስቶስ መልእክት እንደሆናችሁ የተገለጠ ነው ይላል። አሁን ምን አለ? በልብ ጽላት ላይ ነው የተጻፈው አለ። ኤርሚያስ ምዕራፍ 31 ቁጥር 31 ላይ ትንቢት አለ። አዲስ ኪዳን አመጣለሁ ይላል ፈጣሪ። ያ አዲስ ኪዳን ምንድን ነው? ከብሉይ ኪዳን የሚለየው ነገር ምንድን ነው ሲባል ኤርሚያስ 31 ላይ እንደዚህ የሚል ጥቅስ አለ። ትንቢት ኤርሚያስ ምዕራፍ 31 ቁጥር 31 እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን የሚገባበት ወራት ይመጣል አለ ይላል እግዚአብሔር። ከግብፅ ሀገር አወጣቸው ዘንድ እጃቸውን በያዝኩበት ቀን ከአባቶች ጋር እንደገባሁት ቃል ኪዳን አይደለም አለ። ይሄ ብሉይ ኪዳን ነው አለ። ስለዚህ ከዚያ ወራ በኋላ አዲስ ቃል ኪዳን መገባ። ያ አዲስ ቃል ኪዳን ምንድን ነው? ሕጌን በልቦናቸው ኖረዋለሁ፣ በልቦናቸው ጽፈዋለሁ አለ። አትስረቅ፣ አታመንዝር ምናምን ተብሎ የተጻፈው ምን ላይ ነበረ? በድንጋይ ጽላት ላይ ነበረ። ያ ግን በአዲስ ኪዳን ላይ የሚኖረው በልብ ጽላት ላይ የሚጻፈዋል። ይህንን ኤርምያስ 31 ላይ የዕብራውያን ጸሐፊ ያመጣና ዕብራውያን ምዕራፍ 8 ላይ ስትመለከቱት እንዲህ ይላል ራሱ ቁጥር 10 ላይ ከዚያ ወራት በኋላ ከእስራኤል ቤት ጋር የሚገባው ቃል ኪዳን ይህ ነውና ይላል እግዚአብሔር ጌታ፣ ሕጌን በልቦናቸው አኖራለሁ፣ በልቦናቸው ጽፈዋለዋል። ስለዚህ በአዲስ ኪዳን ላይ ያለው ጽላት የሰው ልብ ነው። ታቦቱ ደግሞ የሰው አካል ነው። ከዚህ ውጭ ታቦትና ጽላት አዲስ ኪዳን ላይ ፈልጋችሁ ካገኛችሁን ይቀጣለሁ። 44 ታቦት ምናምን ነገር 44ቱ ታቦት ምናምን እያሉ የሚመጡት የሚባል ነገር የለም። 44ቱ ታቦት የሚባል ነገር ሰው ራሱ በራሱ ያመጣው ሕግ ነው። ኢትዮጵያ ውስጥ ነው ደግሞ ያለው። ሰምታችኋል? 44ቱ ታቦት ጎንደር ውስጥ ነው 44ቱ ታቦት የሚባሉት ማለት ነው። 44ቱ ታቦት የሚባለው ድሮ 44ቱ ታቦት ሲባል 44 ቅዱሳን ይመስሉኝ ነበር፣ ወይም 44 ታቦታት ያሉት ይመስሉኝ ነበር። ግን 44 ታቦታት የሚባሉ የሚጠሯቸው በጎንደር ከተማ ያሉ 44ቱ ታቦታት ናቸው። በእነዚህ 44ቱ ታቦት መሀል ላይ ይፈጸማል። 44ቱ ታቦት ደግሞ በስም ተዘርዝረዋል። ራሱ ፊት ሚካኤል የሚባለው፣ ፊት አቦ፣ አደባባይ ኢየሱስ፣ ግምጃ ቤት ማርያም፣ እልፍ ጊዮርጊስ፣ መድኃኔዓለም፣ ቅዱስ ገብርኤል፣ ጠዳ እግዚአብሔር አብ፣ አባ አንጦስ፣ ደብረ ብርሃን ስላሴ፣ አደባባይ ተክለ ሃይማኖት፣ ሰለስቱ ምዕት፣ ልደታ ማርያም፣ አንጣጢ ማርያም፣ አቡ አውጣጢዮስ፣ ቅዱስ ሩፋኤል፣ የአፈጫ ኪዳነ ምሕረት፣ ቁስቋም ደብረ ፀሐይ፣ መጥምቁ ዮሐንስ፣ በዓታ ማርያም፣ ቅዱስ ጊዮርጊስ ምን እየተባለ ወደ 44 ይደርሳሉ። መሳቅ አይቻልም፣ የተከለከለ ነው። መሳቅ አይቻልም። አታሳቁ፣ እንዘንላቸው። አላህ ሂዳያ ይስጣቸው። እነዚህ ነው። ጫንቁራ ማርያም አለች ራሱ፣ ዳሞሮስ ጊዮርጊስ አለ፣ ሰራራ ማርያም አለች ራሱ፣ ምንዝሮ ተክለ ሃይማኖት የሚባል አለ፣ አዘዞ ተክለ ሃይማኖት አለ፣ አሮጌ ለታ አለች ራሱ፣ ጓራ ዮሐንስ አለ፣ አይራ ሚካኤል አለ፣ አባ ሳሙኤል አለ፣ ብላጅ ቅዱስ ሚካኤል የሚባል አበራ ጊዮርጊስ አለ። እንደገና ደግሞ 44ቱ እንስሳት የሚባሉ አሉ፣ ቃ ኢየሱስ አለ፣ ቅዱስ ፋሲለደስ የሚባል አለ። እንደዛ እየተባሉ ጎንደር ያሉት 44ቱ ታቦት ናቸው። እንደዚህ ያሉት ማለት ነው። እንዲህ አይነት ነገር ትምህርት የለም ባይብል ላይ።
ታቦት በአዲስ ኪዳን የሰው አካል ነው። ጽላቱም የሰው ልብ ነው። ኡስታዝ አዶና የሚባል ልጅ እውነት ፈላጊ ነኝ ይላል። ከስር አስገቡኝ እያለ ነው። ከቻልክ እንትን ብሎ ይግባ እኮ እንትን ብሎ ብዙ ጊዜ አንዳንድ እየጻፈ ነበር። አላዩትም። አንተ እየተናገርክ ስለነበር አንተን እንትን ብሎ እኔ ማስገባት አልቻልኩም። እምቢ አለኝ። ራሱ አልንቀሳቀስ ብሎኝ እንትን ብሎኛል። ማስገባት እንኳን አልቻልኩም። ምንም ሰው የሉም። አድሚኖች እንትን ይበሉላ ንገራቸው። ትሰማለህ ኡስታዝ? ትሰማለህ ኡስታዝ? በደንብ ትሰማለህ። አዶና ከስራ ጻፍና ሌሎቹ ያስገቡት እስቲ። ቅድም ጀምሮ ነው እንትን ሲል የነበረው። እውነት ፈላጊ ነኝ እያለ የሚጽፈው ነገር ጥሩ ነገር ነው። እንግዲህ ነገ ለመወያየት የሆነ ርዕስ ይዘን ነበር እና በዛ ርዕስ ደግሞ ሰው ብዙ አስተያየት እየሰጠኝ ነው እና ያንተ ሀሳብ ነው የፈለግኩት። ስላሴ በቁርአን ወይስ በባይብል የሚል ሀሳብ ነው እና ምን ትላለህ አንተ? ያ ነገር አያስኬድም? ያንተም ተማሪ ስለሆንኩኝ እኔ ምንም ልሽ ነገር አይኖረኝም። አሚሮችን አናግራቸው። እንግዲህ እንትን በይና ተዘጋጅና በቂ ዝግጅት አድርጊና ሌሎች ወንድሞችንም አናግራቸው ዶክሜንት ምናምን እንዲልኩልሽ ከነ አብዱል ከሪም ጋር ከነ ምናምን ጋር ተነጋገሪ። ከነ ሳላ ጋር ከነ ኢብራሂም ጋር ከነ ኢምራን ጋር ተነጋገሪና ዶክሜንት ይላኩልሽና አንዳንድ ነገሮችን በቂ ዝግጅት አድርጊ። ለመቼ ነው ያሰብሽው? ነገ 4 ሰዓት ከማታ። እንትን ብለሻል ማለት ነው። ዘግይተሻል። የት ነው የምትወያዩ? የኮስት ምናምን የሚባለው ነገር አይመከርም። ጭቅጭቅ ነው ያለበት ይሆናል በመሃላችን። በቃ እንደዛ ካለ የውይይት ሰዓት ተደርጎ በደንብ በስነስርዓት ፕሬዘንቴሽን የሚቀርብበት ሪባትል ሴሽን የሚኖርበት ከዛ በኋላ ደግሞ ጥያቄና መልስ ሲኖር ዝም ብሎ እንትን መደራረብ ሳይሆን አንድ ጥያቄ ትጠይቂያለሽ። ከዛ በኋላ 2 ደቂቃ ለመጠየቅ ከዛ 3 ደቂቃ ደግሞ ያ አካል ለመመለስ በተራ ተገልብጦ ደግሞ 2 ደቂቃ ጥያቄ 3 ደቂቃ ደግሞ ምላሽ እየሰጡ 4 ዙር ከተሄደበት በኋላ ማጠቃለያ ይሰራል። በሰላም ያልቃል። ይሄ ኮስት የሚባለው ጭቅጭቅ ነው። ዝም ብሎ 15 ደቂቃ ይሰጣል። ዝም ብሎ በቃ የለህም መልስ የለህም ምናምን። ይሄ እኮ መከባበር አይደለም። የለህም መልስ የለህም በቃ አልመለስኩም። ይሄ ምንድነው ጥቅሙ? ጥቅሙ ምንድነው ማለት ጥቅሙ ምንድነው? የተወያያችሁበት ማን ነው የሚማርበት? በዚህ ነገር ላይ ታች ያለውም አይማርም፣ እናንተም አትማሩበት። ዲስሪስፔክት ተደራርጋችሁ በሰላም እንኳን አትለያዩ። ራሱ እንደዛ እንዳይሆን እንደዛ ታደርጉ። 2 ደቂቃ የጠያቂ 3 ደቂቃ የመላሽ ጭቅጭቅ የሌለበት ንትርክ የሌለበት ሀሳቡን ብቻ ያቀርባል። ታዳሚው በደንብ ያዳምጣል በስነ ስርዓት ማለት። ሌላ ቀንም መወያየታቸው እንትን ይኖራቸዋል፣ ሉስቱ ይኖራቸዋል፣ ፍላጎቱ ይኖራቸዋል። ሰው ታች ያለ እኔ አሁን በኮስት የተወያየ ሰው ጤነኛ ውይይት ሰዎች ተወያይተዋል ብዬ አላምንም። ራሱ ጭቅጭቅ አለው፣ ብሽሽቅ አለው። በቃ መልስ የለም። አብዛኛውን ደግሞ ከኛ አይደለም ችግሩ ያለው፣ እነሱ እንደዛ ነው የሚያስቡት። መልስ የለም፣ በቃ እንትን የለም ምናምን፣ በቃ የለም ዝም ብለን ምናምን። አርፈህ ተቀመጥ፣ መሐመድን እንዳልሰድብብህ የሆነ ሲያቅታቸው አርፈህ ተቀመጥ፣ መሐመድን ነው የምሰድብብህ፣ አስቀይምሃለሁ፣ መሐመድን ነው የምሰድብብህ፣ አላህን ነው የምሰድብብህ ይላል። ክርስቲያኖች የሚያስፈራሩት በዚህ ነው። አላህን ነው የምሰድብብህ፣ አርፈህ ተቀመጥ። ይሳቅ አይታቸዋል። ውይይት ላይ ያጋጠመኝ እንደዛ ነው። ተወያይተው ከዛ አንደኛው መበሻሸቁን ይጀምሩትና ከዛ ልክ ሲያቀታቸው አርፈህ ተቀመጥ፣ አስቀይምሃለሁ፣ አላህን ነው የምሰድብብህ ይልሃል፣ መሐመድን ነው የምሰድብብህ ይልሃል። ከእንደዚህ አይነት ሰው ጋር የህፃን አይነት ወሬ ነው የሚሆነው ማለት ነው። ኤብሮ አንድ ጊዜ ሲወያይ እንደዛ ነው ያለው። መጀመሪያ ራሱ ጀመረው እያላገ እና ከዛ በኋላ ልክ በቂ እንትን ሲሰጠው አስቀይምሃለሁ፣ መሐመድን ነው የምሰድብብህ ከአንድ አፖሎጂስት ከሚባል ሰው ማለት ነው። እና አላህን ነው የምሰድብብህ። ህፃናቶች ናቸው፣ በጣም እንትኖች ናቸው። የእኛ ልጆች ማሻላ ጎበዞች ናቸው። በአኽላቅ መጥተው እንትን ካሏቸው በአኽላቅም ማስተማር ይችላሉ የእኛ ልጆች።
ችግር የለባቸውም። በጣም ስነ ምግባርና ግብረ ገብ ያለው ሰው ካለ የኛ ልጆች በቂ የሆነ እውቀት በቂ የሆነ ዝግጅት አላቸው። እንደዛ ነው። በርቺ። ጀዛከላሁ ኡስታዝ። እዚህ ነገር ላይ ትኩረት ቢሰጥበት አንዳንድ ውይይቶች ስደብልኝ ልስደብልኝ፣ አንተ የኔን ስደብ እኔ ደግሞ ያንተን ልስደብ አይነት መንገዶች ቢኬድበት ሁኔታ አለ። የሆነ አላህን ስደብ ከዛ እኔ ደግሞ ያንተን ነብይ ሰድባለሁ። በዚህ መልኩ ውይይቶችን የማስቀጠል ነገር አለ። ይሄ ነገር መታሰብ አለበት። እንደዚህ አይነት ውይይቶች ከማስተማር ይልቅ ስድድብና አስቀያሚ ወደ ሁኔታ ነው የሚሄደውና ውይይቶች ክብብር ሊኖር ይገባል። እኔ እነሱን አክብሬ እነሱም የኔን አክብረው ሳንሰዳደብ ትምህርታችን ተምረን መሄድ አለብን እንጂ አላህና መልእክተኛውን ስደብ እኔ ደግሞ ያንተን እየሰደብኩኝ እንቀጥል የሚል ነገር በጣም አስቀያሚ የሆነ ነገር ነው። ራሱ አላስፈላጊ ነው። ሰው መምረጥ እኮ ለዛ ነው ጥሩ ነው። ሰው መምረጥ ጥሩ ነው። ራሱ ሰው መርጣችሁ ስትወያዩ ጥሩ ነው። እንዴ ማለት ምንድነው ጥቅሙ እኮ ትላላችሁ። ሰው እንዲማርበት ከሆነ ማለት ነው። ራሱ ማለት እኔ አሁን ለምሳሌ ዲያቆን በረከት አዝመራውን ጋር ተወያይ ብትሉኝ እወያያለሁ። ደስ ብሎኝ ምናምን ነው የምወያየው። ለምን አንደኛ ምራቅ ያወጣ ሰው ነው። ሁለተኛ ነገር ደግሞ በሳልም ነው። አይታችሁ ከሆነ ኮምፓራቲቭ ሪሊጅን ላይ ሲሰራ ላይ ካላችሁ ያው የልቦና ችሎት የሚል መጽሐፍ የጻፈው እሱ ነው። በጣም በሳል የሆነ መጽሐፍ 400 ገጽ 400 ከምናምን ገጽ ነው። ቆንጆ መጽሐፍ ጽፏል። የልቦና ችሎት ማለት ልቦና መጨረሻ ላይ ዳኛ ይሁንና ግን በክርስትናና በእስልምና መካከል የነበረው ተዋስኦ ዲያሎግ ምን ነበር የሚል የጻፈው መጽሐፍ ነው። ብዙ ስህተቶች አሉበት መጽሐፉ ላይ ራሱ እና ትሪኒቲን ለማጠናከር ብሎ የአላህን አትሪቢዩት ሲፋዎችን አላህ አንድ ሆኖ ግን ብዙ ሲፋ ስላለው የኛም አምላክ አንድ ሆኖ ግን ሶስት አካል ቢኖረው ችግር የለውም ብሎ ነው ያለው። እነሱ ጋርም ሲፋ የሚባል ኢነርጊያ የሚባል አለ። ስለዚህ አምላክ አንድም ሶስትም ብዙም ነው ማለት ነው። እንደሱ አባባል አለው ማለትና ነው ማለት ደግሞ ይለያያል። አምላክ ሶስት አካል ነው ማለትና አምላክ አትሪቢዩት ባህሪያት አሉት ማለት ይለያያል። ስለዚህ በስላሴ ዙሪያ ላይ አሁንም ቢሆን መምህር በረከት አዝመራው ወይም ደግሞ ዲያቆን በረከት አዝመራው ይህንን ኦዲዮ የምትሰማ ከሆነ አቴኒ ታይም ከኔ ጋር ውይይት ማድረግ እንችላለን። ኢንሻአላህ በጥሩ አህላቅ በደንብ እኛ ቤት ውስጥ በጣም ችግር የለም የእንትን የማወያየት። ስለዚህ የጋዜጠኛ አብድረሂም መሀል ላይ ሆኖ ሶስታችን ሆነን መሀል ላይ ሰዓት ተሰጥቶት በስነ ስርዓት ተከባብረን መነጋገር መወያየት እንችላለን ኢንሻአላህ። ምናልባት ሜሴንጀር ላይ ጽፎልታለሁ ማለት ነው። ምናልባት ኢዩት ሜሴንጀር ላይ ማለት ነው። ታይሙን የምናወራው በስላሴ ዙሪያ ላይ ነው። ስላሴ ነው ወይስ ተውሂድ ነው? ትክክለኛው ትምህርት የትኛው ነው በሚለው ላይ በጻፉት መጽሐፍ ላይ ያተኮረ ነገር መነጋገር እንችላለን ማለት ነው ኢንሻአላህ። ለእርሶ በሜሴንጀር ላይ መልእክት አስቀምጥሉታለሁ። ይህን ኦዲዮ እንዳዳመጡት አይ ቲንክ በቀጥታ አናግሮታለሁ እኔ ማለት ነው። ተደዋውለን መነጋገር እንችላለን። በጣም ስነስርዓት ባለው በበሰለ አኳኋን ሰዎች ሊማሩበት በሚችል መናናቅ በሌለበት ነገር አንድ አወያይ ያስቀምጠን ዲስከስ ማድረግ እንችላለን ማለት ነው። አይ ቲንክ ከሁሉም በእውቀት እርሶ ይበልጣሉ ብዬ ስለማስብ ነው። አሁን ካሉት እዚህ ቲክቶክ ላይ ካሉ ሰዎች የበለጠ እውቀት፣ የበለጠ ብስለት፣ የበለጠ መረጋጋት እርሶ ላይ ስላየን እርሶን መርጠኖታል። ስለዚህ ከእርሶ ጋር ውይይት ማድረግ ኢንሻአላህ እንችላለን ማለት ነው። ጥሩ ጊዜ እንደሚኖረን ተስፋ አለኝ ኢንሻአላህ። ሲሰሙት ይህንን ኦዲዮ አጠቃላይ ሜሴንጀር ላይ ሜሴንጀሮትን ቼክ አድርጎ እጽፍሎታለሁ ዛሬ ማታ ኢንሻአላህ። ይህን ይመስላል።